شينا كمناي واللي منجينا كفو አይሰማም ጆሮዬ በከፋ ምለምን ብዬ እራሴን እኔ ባንቺን ወርጄ ሳፍቅርሽ እኮ ነው አንቺ ጋር የመጣሁት አይደል? ለዛ እኮ ነው ላግባሽ። እኔ ለዛ ነበር ያመንኩ በአጭር ጊዜ ማለት ነው። ብዙ ነገር ሆነ። ከነበርኩሽ የተቀበል ከተጋሪ ነበር እንጂ ደስተኛ ነበር። ሳቄን ነበር የመለስክልኝ። በጣም ደስተኛ አደረገኝ። በቃ ኢቨን ቤተሰቦች ሁሉ እስኪደሰቱ ድረስ ይሄን ለምን ጠበቅ? ያኔ ቅርበታችን እንደዛ ዝቶ ምናምን ከመሄድ ያኔ ሆኖ ራሱ ለምን ይዟል መጣ? ያኔ ይዟት ለምን አልመጣም? ስንት ነገር ካረግን ካሳለፍን በኋላ ደስታችን አይቶ ከንቱ ካልሆነ በስተቀር ምን ማለት ነው? ነግሬሻለሁ፣ ልጁ ላንቺ ስሜት አለው። ይደጋግም ዳሩ አይጠቅምም እንጂ ሰው ቢያዝን ባለፈው የህልዋን ነገር ፈጣሪ ካንጻፈው ያኔ ያልኩሽ ይሄ ነው ያኔ ያልኩሽ ያኔ አታጭኝም ነገርኩሽ እኮ ለዛ እኮ ነው መጥቼ እዚህ እኮ የምለምንሽ አይደል? ላስረዳሽ ሞክረው እኮ ለዛ ነው። ለምንድን ነው የማይገባሽ? በጣም እድለኛ ነው የእውነት ከዓለማችን ላይ አለች የተባለች ምርጥ ሴት ነው ያገኘውና ከኔ ትምህርት ሊወስድ ይገባል ብዬ አስባለሁ። ምክንያቱም በእጅ ያዙት ወርቅ እንደ መዳብ ነው እኔ የሆንኩት። እየተንገበገብኩ እየተቃጠልኩ ነበረ። ምክንያቱም ያችን የመሰለች ሴት ከእጅ ወጣለች። ትዝታሽ ንዳድ ያልዳለም አንቺን ካጣ ወዲህ ተጨንቋል ስሜቴ። አልበላም አልጠጣም ምን ብያለኝ ወዴ ይግባኝ ሳይታይ ከኔ በተሻለ ለእሷ እንዲያረግላት ፈጣሪ ምኞቴ ነው። በእድሜም ከኔ በበለጠ እሷ እንዲያቆይልኝ በብዙ ነገሮች እሷን ፈጣሪ እንዲባርክልኝ ጸጋው እንዲያበዛላት ከምትሰቃይበት ወይም ከምታለቅስበት ወይ ደግሞ ከምትጨነቅበት ኑሮ የተሻለ ጥሩን እፎ የምትልበት ህይወት እንዲሰጣት ምኞቴ ነው። አለቆ ያ ሁሉ ነገር ተፈጠረ። እሺ ኦኬ ተጨነቅን ብዙ አለፈ ያ ነገር። ሰላም እንዴት ናችሁ? የብዙሃን ቻናል ቤተሰቦች እንዴት አላችሁ? ነው ያለው እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ እንግዲህ አጠር ባለ ቪዲዮ መጥቻለሁ። ውድ ቤተሰቦቼ ስለ ሄሉ በፊት አብረዋት የነበሩ አንደኛ ናቲ፣ ሁለተኛ እንዳልክ ነው። ስለ ሄሉ ብዙ ሰው ነው ስለ እሷ ጥሩነት ስለ እሷ የዋህነት እየገለጡ ያሉት ማለት ነው። ነገሮችን እንደ ቸልተኝነት አልፎ ልጅቷ ርቃ ከሄደች በኋላ ሀሳባቸውን ሌላ ህይወት ከጀመረ በኋላ እየተቆጩ ነው እና ስለ ሄሉ ጥሩነት አሁን ሄሉ ጋር ያለ ሰው ማንንም ይሁን ማንንም እድለኛ ነው እያሉ ነው። ስለዚህ በነገራችን ላይ አሁን ብትመለስም ሄሉ እንዳልክ ይቀበላታል፣ እጁን ዘርግቶ ይቀበላታል። የምሬ ነው የምላችሁ። ግን ደግሞ እኔ ብሳለሁ ለኔ ነው የምትገባው ብሎ አላለም። ሄሉ ጥሩ ልጅ ናት፣ እሷን አገኘ ማለት ከዓለማችን ምርጥ ሴት ናት ብሎ አስቀምጧታል። ያ ቢሄን ድል ተጠቀምበት። ሌላ ሰው ቢሆን ተፈልጨም ተቆርጨም የኔ ያረጋታለሁ ነበር የሚለው። ስለዚህ እንዳልክ መልካም ነገር ስለሚመኝ ነው። በነገራችን ላይ አንድ የሚወዳችሁ ሰው የእናንተን ጥሩ ህይወት ነው የሚመኝላችሁ፣ የሚያፈቅራችሁ ሰው ማለት ነው። ግዴታ ከኔ ጋር ካልሆነች ግዴታ ከኔ ጋር መሆን አለበት ብሎ ያስብን እና እድሉን ተጠቀምበት እያለ ነው እንዳልክ።